ባለፈው ሳምንት አሜሪካዊ ላልሆነ ለማንኛውም ሰው እጅግ በጣም አደገኛና ኃይለኛውን ኤአይ አግዳለች። ነገር ግን ቻይና ይህን ነገር ካወቀች በኋላ እጅግ በጣም አስገራሚና ሁሉንም ኤአይዎች ከኋላው ሊያስቀር የሚችል እጅግ በጣም አደገኛ የሆነ ኤአይ በነፃ ለሁሉም ለዓለም ህዝቦች ለቃለች። ይህም GLM-5 ይባላል። ማንኛውም ሰው በስልኩም ሆነ በላፕቶፑ በነፃ ሊጠቀሙ የሚችል እጅግ በጣም አስገራሚ የሆነ ኤአይ ነው። ይህንን አስደናቂ ኤአይ በመጠቀም ለኢትዮ ቴሌኮም ይህን የመሰለ ላንዲንግ ፔጅ በ5 ደቂቃ ውስጥ ብቻ ሰርቻለሁ። እንዲሁም የዩቲዩብን ዌብሳይት ሙሉ ለሙሉ ክሎን አድርጌዋለሁ። እንዲሁም እጅግ በጣም በሚገርም ፍጥነት የ2D ጌም ሰርቻለሁ። ሌላኛው ደግሞ የ90 ቀን የኤአይ መማሪያ እጅግ በጣም አስገራሚ የሆነ ዌብሳይትም ሰርቻለሁ። ስለዚህ እነዚህን እንዴት እንደሰራው ማወቅ ከፈለጋችሁ እስከ ቪዲዮ ፍጻሜ አብራችሁ ልትቆዩ ግድ ይላል። ምክንያቱም ቀደም ብዬ የምነግራችሁ በዚህ ሳምንት የተሰሙ እጅግ በጣም አስገራሚ የኤአይ ዜናዎችን ነው። ከዛ አስቀጥዬ ደግሞ የGLM-5 አጠቃቀምና እንዴት እነዚህን አሁን መግቢያ ላይ ነገርኳቸውን ዌብሳይቶች በደቂቃዎች ውስጥ እንደሰራው አሳያችኋለሁ። እጅግ በጣም መገረም የምትፈልጉ ከሆነ ይህንን ቪዲዮ እስከመጨረሻው ማየታችሁ እንዳትረሱ። የመጀመሪያው ዜናችን የGLM-5.2 መውጣት። ZAI የተባለ የቻይና ኩባንያ ግንባር ቀደም ሞዴሎችን ከሞላ ጎደል የሚያሸንፉና ለሁሉም ነፃ የሆኑ ሞዴል አውጥቷል። ይህ ለምን አስፈላጊ እንደሆነ ላብራራላችሁ። አብዛኞቹ ከፍተኛ የኤአይ ሞዴሎች ማለትም ከኦፕንኤአይ፣ አንትሮፒክ ወይም ደግሞ ከጉግል የመጡት በኩባንያዎቻቸው ቁጥጥር ስር ነው ያሉት። ልትጠቀሙባቸው ትችላላችሁ፣ ነገር ግን የናንተ አይደሉም። ዋጋውንም ሊለውጡ፣ ህጎቹን ሊጨምሩ ወይም ደግሞ መዳረሻውንም ሙሉ በሙሉ ሊያቋርጡ ይችላሉ። በአዲሱ የክላውድ ሞዴል ፋብል 5 ላይ ይህ ሲሆን አይተናል። ከአሜሪካ ውጭ ላሉ ሰዎች ታግዷል። GLM-5.2 ግን የህዝብ ነው። ማንኛውም ሰው ዳውንሎድ አድርጎትን በራሱ ኮምፒውተር ላይ ሊጠቀሙ ይችላል። ይህ ማለትም ኦፕን ሶርስ ነው ማለት ነው። ምንም ክፍያ የለውም። ማንም ሊያጠፋው ወይም ደግሞ ሊያግደው አይችልም። GLM-5.2 በዓለም ላይ ሁለተኛው ምርጥ ኤአይ ሆኖ ተቀምጧል። የተሸነፈው በክላውድ ኦፐስ 4.8 ብቻ ነው። እናም ዋጋው በ6 እጥፍ ያነሰ ነው። እነሱ ሁለተኛ ቢያደርጉትም እኔ ግን ሁለቱንም አነጻጽሬ ስላየሁት GLM-5.2 ለኔ አንደኛ ላይ አስቀምጫለሁ። ወደ ሁለተኛው ዜና እናልፋለን። የአንትሮፒክ ክስ። ዓለማችን ላይ የሚታወቀው የኤአይ ግዙፉ ኩባንያ አንትሮፒክ አሁን ላይ ክስ ቀርቦበታል። ካርል ካን የተባለ ደንበኛ ከመደበኛው ፕሮ ፕላን 5 ወይም 20 እጥፍ አጠቃቀምን በመጠበቅ የማክስ 5 እና ማክስ 20 ፕላኖችን ገዝቷል። ነገር ግን በክሱ መሰረት እውነተኞቹ የአጠቃቀም ገደቦች በማስታወቂያ ከተነገረው ጋር ፈጽሞ አይቀራረቡም ብሏል። አንድ የ5 ሰዓት ቆይታ የሳምንቱ ገደብ 15 በመቶ በልቶታል። ይህ ማለት ለ$200 ፕላን ከ3 ቀን ያልበለጠ አጠቃቀም ማለት ነው። ጉዳዩም በካሊፎርኒያ ክስ የመሰረተ ሲሆን ሌሎች እንዲቀላቀሉበት እንደ ክላስ አክሽን ሆኖ እንዲመዘገብ ይፈልጋል። ስለዚህ ማክስ ፕላን የገዛ ማንኛውም ሰው ሊቀላቀለው ይችላል። አንትሮፒክ ግን በዚህ ጉዳይ ላይ አስተያየት ከመስጠት ተቆጥቧል። እያንዳንዱ የኤአይ ኩባንያ ማንም ሰው ሙሉ በሙሉ የማይገነዘበው ግልጽ ባልሆነ አጠቃቀም ገደቦች ነው የሚሰራው። ስለዚህም ይህ ክስ ከመክፈላችሁ በፊት በትክክል ምን ያህል መጠን እንደምታገኙ እንዲነግሯችሁ ገድዳቸው ይችላል። ወደ ሶስተኛው ዜናችን ስናልፍ ሚድጆርኒ ሜዲካል። የኤአይ ምስሎችን በመስራት የምታውቁት ሚድጆርኒ ወደ ጤናው ዘርፍ መግባቱን ሚድጆርኒ ሜዲካል በሚል አስተዋውቋል። እነሱ ሚድጆርኒ ስካነር በሚል ትክክለኛ ማሽን ወይም ደግሞ ሃርድዌር እየገነቡ ነው። ሐሳቡም እንዲህ ነው። ወደ አንድ መድረክ ላይ ትወጣላችሁ። ጥልቀት ወደ ሌለው የሞቀ ውሃ ገንዳ ውስጥ ያወርዳችኋል። እናም በሺዎች የሚቆጠሩ ትናንሽ ሴንሰሮች ያሉት ቀለበት የድምጽ ሞገዶች በመጠቀም ሙሉ ሰውነታችሁንም እስካን ያደርጋል። እንደ MRI ባሉ ጠባብና አስፈሪ ማሽኖች ውስጥ መግባት አያስፈልግም። ነገር ግን የኤአይ ምስል ኩባንያው ለምን የሰውነት እስካነር ይገነባል? መስራቹ እንደሚለው የኤአይ ምስሎችን መስራት እንደዚህ ላሉ ትላልቅ ፕሮጀክቶች የገንዘብ ድጋፍ ለማድረግ በቂ ገቢ ያስገባላችኋል። እናም የሱ ትክክለኛ ግብ የሰዎችን ጤና ማሻሻል እንጂ ምስሎችን መስራት ብቻ አይደለም። በሳን ፍራንሲስኮ ውስጥ ሳውና፣ የቀዝቃዛ ውሃ መጥለቂያዎችና የስካን ክፍሎች ያሉት ቦታም እየከፈቱ ነው። ህልማቸው ጥቂት ዶላሮች በሚያስከፍል 60 ሰከንድ በሚፈጅ ስካን በዓለም ዙሪያ 50,000 እንደዚህ አይነት ቦታዎችን መክፈት ነው። ለጊዜውም ይህ ገና ፕሮቶታይፕ ወይም ደግሞ የመጀመሪያ ሙከራ ነው። የኤፍዲኤ ማረጋገጫ ያስፈልጓል። እናም በአሁን ጊዜ አንድ ስካን 60 ሰከንድ ሳይሆን 20 ደቂቃ ያህል ይወስዳል። ነገር ግን ወደፊት ላይ ወደ 60 ሰከንድ እንቀይሯለን ብሏል። እውን መሆን አለመሆኑንም አብረን የምናየው ይሆናል። ወደ አራተኛው ዜናችን እናልፋለን። የኤአይ መስራች አባት እንቅስቃሴ። የኤአይ መስራች አባት ጉግልን ትቶ ወደ ኦፕንኤአይ ገብቷል። ስሙም ኖአም ሻዚር ይባላል። እና ጉግል በሱ ኩባንያ ውስጥ እንዲቆይ 2.9 ቢሊዮን ዶላር ከፍሎት ነበር። በ2017 ሻዝር አቴንሽን ኢዝ ኦል ዩ ኒድ የሚለውን የምርምር ወረቀት ከጻፉ ሰዎች ውስጥ አንዱ ነበር። ይህም ወረቀት በአሁኑ ጊዜ እያንዳንዱ ዋና ኤአይ የተገነባበት መሰረታዊ ሐሳብ የፈጠረ ነው። ቻትጂፒቲ
ጀመናይ እና ክላውድ ሁሉም ማለት ነው። ስለዚህ ሰዎች የዘመናዊ ኤአይ መስራች አባቶች ውስጥ አንዱ ብሎ ሲጠሩት ማጋነን አይደለም። በጎግል ይሰራ ነበር፣ የራሱን ኩባንያ ለመጀመር ወጣ። እናም በ2024 ጎግል እሱን ለመመለስና የጀመናይ የነሱ ከፍተኛ ኤአይ ማለት ነው ኃላፊ ለማድረግ 2.7 ቢሊዮን ዶላር አካባቢ ከፍሏል። አሁን ላይ ከ2 ዓመት ባነሰ ጊዜ ውስጥ በሩን ዘግቶ ወጥቶ ትልቁ ተቀናቃኛቸው ወደ ሆነው ኦፕን ኤአይ የገባ ነው። ኦፕን ኤአይ ለማታውቁ ኦፕን ኤአይ እጅግ በጣም ግዙፍ የሆነ ኩባንያ ነው። የቻት ጂፒቲ ባለቤት ነው። ኦፕንኤአይ አሁን የአርኪቴክቸር ሪሰርች ኃላፊ አድርጎታል። ይህ ማለትም ወደፊት የነሱ የኤአይ ሞዴሎች ከመሰረቱ እንዴት እንደሚገነቡ ዲዛይን የማድረግ ኃላፊነት ሰጥቶታል ማለት ነው። ስለዚህ ወደፊት ምን አይነት ኤአይ ሞዴሎችን እንደሚያወጡ በጉጉት እንጠብቃለን። የመጨረሻው ዜናችን ኮዴክስ ሪከርድ ኤንድ ሪፕላይ ኤአይን አንድ ነገር እንዲያደርግ ለማዘዝ እያንዳንዱን ደረጃ ከመግለጽ ይልቅ አንዴ ታሳዩታላችሁ። ኮዴክስም ኮምፒውተራችሁ ውስጥ ሆኗል። በሚቀጥለው ጊዜ ያንንም ስራ ራሱ ያከናውንላችኋል። ይህንንም እንግዲህ እንደ ምሳሌ እንደምታዩት የዩቲዩብ ቪዲዮ አጫጫንም በዚህ መልኩ ሪከርድ እያደረጋችሁ አንዴ ታሳዩታላችሁ። በመቀጠል እንግዲህ በቀላሉ ይህንን ነገር አራሱ ሰራላችኋል። ቪዲዮውን ዝም ብላችሁ ልካችሁለት ከነርሱ ተጽታላችሁ። ሙሉ ፕሮሰሱን እንግዲህ ራሱ አፕሎድ አድርጎ ስኬጁል አድርጎ ይጠብቃችኋል። ይህ እጅግ በጣም አስገራሚ አሰራር ነው። አሁን ደግሞ ብዙዎቻችሁ ወደምትጠብቁት የጂኤልኤም 5.2 ቱቶሪያል እናልፋለን። ወደ ቱቶሪያሉ ከማለፋችን በፊት ስለ GLM 5 የተወሰነ ነገር ልበላችሁ። የመጀመሪያው ኦፕን ዌት ነው። ማንኛውም ሰው ሙሉውን ሞዴል ዳውንሎድ አድርጎ በራሱ ኮምፒውተር ላይ ሊጠቀመው የሚችል ነፃ የሆነ ዌብሳይት ነው። ሁለተኛው ደግሞ የኤምአይቲ ፈቃድ አለው። በንግድ ስራ ውስጥም ቢሆን ነፃ መጠቀም ትችላላችሁ። ሶስተኛው ደግሞ 1 ሚሊዮን ቶክን ኮንቴክስት አንድን ሙሉ ፕሮጀክት ልንሰጠው እንችላለን። እናም ነገሮችን እንዴት እንደተጀመሩ አይረሳችሁም። አራተኛው ሃይ እና ማክስ ሞዴሎች አሉት። ሁለት የማሰብ ዘዴዎች አሉት ማለት ነው። ስለዚህ አሁን የመጀመሪያው የኤአይ መማሪያ ፍኖተ ካርታ እንሰራለን ማለት ነው። የ90 ቀን የኤአይ መማሪያ ፍኖተ ካርታ ወይ ደግሞ ለርኒንግ ሮድማፕ እንሰራለን። በቅድሚያ ወደ z.ai ትገባላችሁ። ዌብሳይቱ z.ai ይባላል። ወይም ደግሞ በቀላሉ GLM ብላችሁም ሰርች ብታደርጉ ይመጣላችኋል። የመጀመሪያው ሊንክ ትነካላችሁ። እዚህ ጋር አንድ ልነግራችሁ የምፈልገው ነገር አለ። በቅድሚያ ሳይን አፕ ማታረጉ ከሆነ GLM 4.7 ብቻ ነው መጠቀም የምትችሉት። ነገር ግን ሳይን አፕ ካረጋችሁት በኋላ የምትፈልጉትን ሞዴል መጠቀም ትችላላችሁ። አዲሱን GLM 5.2ን ጨምሮ ማለት ነው። ሳይን አፕ ስታደርጉ ምንም አይነት ክፍያ አይጠይቃችሁም። በጂሜል አካውንታችሁ ሳይን አፕ ታደርጋላችሁ። ከዛም እንግዲህ የፍኖተ ካርታውን የምንሰራበትን እዚህ ጋር ፕሮምፕቱን እንሰጠዋለን። እዚህ ቪዲዮ ላይ ማሳያቸውን እያንዳንዱን ፕሮምፕት ከፈለጋችሁ የቴሌግራም ቻናል ላይ አስቀምጥላችኋለሁ። ሊንኩም ዲስክሪፕሽን ላይ ይቀመጥላችኋል። ገብታችሁ መመልከት ትችላላችሁ። ከዛም በቀላሉ እንግዲህ ይህንን GLM 5.2 ሞዴል ከመረጥኩ በኋላ ፕሮምፕቱን ፔስት አደርግለታለሁ። ቲንኪንግ ሞዱን ደግሞ ማክስ ላይ አድርጌ በቀላሉ ኢንተር ለዋለሁ። እንደምታዩት እያንዳንዱን ኮድ እየጻፈ ይገኛል። ቲንኪንግ ይላል። እሱን ስትጫኑ ሙሉ በሙሉ እንዴት እየሰራ እንዳለ ያሳያችኋል። ከዛም እንግዲህ ከደቂቃዎች በኋላ እንደምታዩት ይህን የመሰለ እጅግ በጣም የሚያምር ዌብሳይት ሰጥቶናል። ኮዶቹን እዚህ ጋር መመልከት ትችላላችሁ እንዴት እንደሰራው ከፈለጋችሁ። ስለዚህ ኦፕን ኒው ታብ ብለን ኒው ታብ ላይ እንመለከተዋለን። ፐብሊሽ ማድረግም ትችላላችሁ ማለት ነው። ቀጥታ እንደምታዩት የተወሰኑ ጥያቄዎችን ይጠይቃችኋል ከመጀመሩ በፊት። ዌር አር ዩ ስታርቲንግ ፍሮም ይላል። ተማሪ ናችሁ ወይስ ፕሮፌሽናል ቴክኒካል ወይስ ደግሞ ፕሮፌሽናል ነን ቴክኒካል ይላል። እያንዳንዱን ጥያቄ መመለስ ይኖርባችኋል። ሁለተኛው ደግሞ how much time per day ይላል። honestly እዚህ ጋር እንግዲህ በቀን ምን ያህል ሰዓትን ለዚህ ትምህርት መስጠት እንደምትፈልጉ ይጠይቃችኋል። እዚህ ጋር ትመርጣላችሁ። ከዛም what's the goal in 90 days ይላል። በ90 ቀን ግባችሁ ምንድነው ይጠይቃችኋል። እዚህ ጋር እሱንም ትመልሳላችሁ። ኮንቲኒዩስ ትሉት። እንደምታዩት እዚህ ጋር የፕሮግረስ ባር አለው። ከጎን ደግሞ ኢንጂነር ትራክ ይላል። እንደምታዩት እያንዳንዱ ነገር አስቀምጦናል። እንግዲህ ለማመን የሚከብድ ዌብሳይት ነው የሰራልን ማለት ነው። በጣም የተገረምኩበት እኔ በደቂቃዎች ውስጥ ነው የሰራልኝ። ፕሮግረሶቹን እያንዳንዱን ነገር ያሳያችኋል። መጀመሪያ ላይ ነው ያላችሁት እንግዲህ እናንተ ፋውንዴሽን ላይ። ቀጣዩንም ቲክ ስታረጉት በዚህ መልኩ ሙሉን ፕሮሰሱን ይሰራላችኋል። ስለዚህ እኔ አሁን እንደ ስቱደንት ሆኜ እንደናንተ ሆኜ ማለት ነው እንዴት እንደምንጠቀም አሳያችኋለሁ። ስቱደንት እንመርጣለሁ። ከዛም በቀን 30 ደቂቃ ይበቃል። በመቀጠል ደግሞ የ90 ዴይ ፕላኔን ዩዝ ኤአይ አት ወርክ ይላል። ኤአይን በስራ ላይ ነው መጠቀም ፈልገው። ከዛም በምታዩት መልኩ ፕሮግረስ ባሩን አንጥቶልኛል። እያንዳንዱ እንግዲህ የትኛው ሞጁል ላይ ምን ትሰራላችሁ የሚለውን እዚህ ጋር ያስቀምጥላችኋል። መመልከት ትችላላችሁ በሙሉ። ከዛም ዊክ 1 ላይ እንደምታዩት እዚህ ጋር የተወሰኑ ትምህርቶች አሉት ማለት ነው። ሌሰኖች ለምሳሌ watch intro to generative AI ይላል።
ከዛ በታች በጣም የሚገርመው ነገር 45 ደቂቃ ነው የሚፈጅባችሁ። ስለዚህ እዚህ ጋር የራሱ ሊንክ አስቀምጧል ማለት ነው። ይህን ነገር የምትማሩበትን ሊንክ አስቀምጧል። ተጭነን እንመለከታለን። እንደምትሉት በነፃ የምትማሩበትን ዌብሳይት ሰጥቷቸዋል። የጉግል ስኪል ማለት ነው። ጄኔሬቲቭ ኤአይን እዚህ ጋር በቀላሉ መማር ትችላላችሁ። ከዛ ያንን ተምራችሁ ጨርሱ እዚህ ጋር ቲክ ታረጋላችሁ ማለት ነው ስላለፋችሁት። በመቀጠልም የአንትሮፒክ ጋይድ አለ እዚህ ጋር ለፕሮምፕቲንግ ማለት ነው። እሱንም መመልከት ትችላላችሁ። እንደምትሉት ዌብሳይቱን ከፍተን ይህንንም በትክክል ከጨረስ እኔ አሁን እያሳያችሁ ስለሆነ ነው በደንብ ቶሎ ማልፈው። እናንተ ግን በትክክል ከተማራችሁት በኋላ እዚህ ጋር መታችሁ ቲክ ታረጋላችሁ። ፕሮምፕት ኢንጂነሪንግ ጋይድን በዚህ መልኩ ተምራችሁ ቲክ ታረጋላችሁ። ከዛም በዚህ መልኩ እንግዲህ ለ90 ቀናት እያንዳንዱን ትምህርት መውሰድ ትችላላችሁ ማለት ነው። እንደምታዩት የየሳምንቱን እንግዲህ ትምህርቶች ይሰጣችኋል። እያንዳንዱንም ሊንክ ከታች ያስቀምጣል። በነፃ እንግዲህ እዚህ ጋር ገብታችሁ ኤአይን ለ90 ቀን መማር ትችላላችሁ። ይህንን እንደ ኮርስ ላስተምር ብዬ እኔ እንኳን እዚህ ጋር ባዘጋጅ ከ10,000 ብር በላይ አንድ ሰው መጠየቅ ይችላል። ነገር ግን በነፃ እንድትማሩ ስለምፈልግ ይህን ነገር እዚህ ጋር በነፃ የሰጧችሁ ነው። መማር የሚፈልግና ብልጥ የሆነ ሰው መጠቀም ይችላል። እንደምታዩት ከረንት ስትሪክ ይላል ለ3 ቀናት ተምሬያለሁ ማለት ነው። 8% ላይ ነው ያለሁት። ይህ ዌብሳይት እያንዳንዱን ፕሮግረስ በደንብ የሚከታተላችሁ ነው። ይህንንም ዌብሳይት ለመስራት የተጠቀምኩበትን ፕሮምፕት ቴሌግራም ላይ ታገኙታላችሁ። አሁን ደግሞ በመቀጠል እጅግ በጣም ወደ አስገረመኝ ነገር እናልፋለን። ይህም የኢትዮ ቴሌኮም ላንዲንግ ፔጅ ነው። በነገራችን ላይ ይህንን ለመስራት የተጠቀምኩት የጄሌም 5 ቱርቦ ሞዴልን ነው። ፕሮምፕቱ እንደምታዩት አንድ መስመር ብቻ ነው። የኢትዮ ቴሌኮምን ሎጎ አታች አረኩለት። ከዛችን አንድ ላይን ፕሮምፕት ጻፍኩለት። በመቀጠል እንግዲህ ይህን የመሰለ እጅግ በጣም አስገራሚ የሆነ ዌብሳይት ሰጥቶኛል። እዚህ ጋር የምር እያካበርኩ ሊመስላችሁ ይችላል፣ ነገር ግን እኔ በጣም ነው የተገረምኩበት ማለት ነው። ይህንን ዌብሳይት ኢትዮ ቴሌኮም ራሱ ቢያየው በጣም እንደሚወደው እርግጠኛ ነኝ። ምክንያቱም የነሱ ዌብሳይት እንኳን እንደዚህ ውበት አይኖረውም ማለት ነው። ዩዘር ኢንተርፌሱ እጅግ በጣም ነው የሚያምረው። ሄደሩም እንደምታዩት በጣም በሚገርም ሁኔታ እያንዳንዱ በተን ይሰራል። ቦዲኑም በዚህ መልኩ መመልከት ትችላላችሁ። እንደምታዩት አኒሜሽኑን በጣም በሚገርም ሁኔታ እያንዳንዱ ሪስፖንሲቭ ነው። ሌላው በጣም የገረመኝ ደግሞ አንድ ላይን ብቻ ነው የሰጠሁት ፕሮምፕት። እሱ ግን እያንዳንዱን የኢትዮ ቴሌኮምን ዳታ ከወሰደ በኋላ እዚህ ጋር ፕላኖቹን ሁሉ አስቀምጦልኛል ፐርፌክትሊ ማለት ነው። ምንም አይነት ስህተት አልሰራም። ከኢትዮ ቴሌኮም ኦፊሻል ዌብሳይት ላይ ነው ይሄን ነገር የወሰደው። ከቨሬጁንም በዚህ መልኩ አስቀምጧል። በጣም በሚያምር ዩዘር ኢንተርፌስ፣ የሚያምር አኒሜሽን፣ ፖፑላር ዩኤስኤስዲ ኮዶቹንም እዚህ ጋር እንደምታዩት እያንዳንዱን በሚያምር ነገር አስቀምጦልኛል። ፍሪኩዌንትሊ አስክድ ኩዌሽንም እዚህ ጋር እንደምታዩት በጣም በተደጋጋሚ ኢትዮ ቴሌኮም ላይ የተጠየቁትን ጥያቄዎች እዚህ ጋር አስቀምጦታል። ኮንታክት ፔጁም እንደምታዩት በጣም በሚያምር ሁኔታ ነው የተቀመጠው። ከታች እንደምታዩት ዳውንሎድ ማይ ኢትዮ ቴሌኮም አፕ ይላል። የማይ ኢትዮ ቴሌኮም አፕ እዚህ ጋር ዳውንሎድ ማድረግ ትችላላችሁ። እንደምታዩት ፉተሩ ምን ይመስላል? እያንዳንዱ ሶሻል ሚዲያ ሊንኮች አስቀምጧል። ከለሮቹ እንደምታዩት እያንዳንዱ ላይ ሃቨር ስታደርጉት በሚገርም ሁኔታ የእያንዳንዱን የሶሻል ሚዲያ ኦፊሻል ከለር እዚህ ጋር ማየት ትችላላችሁ። ምን አለፋችሁ ይህንን በአንድ መስመር ትዕዛዝ ነው ይህን ነገር የሰራሁት። በጣም አስገርሞኛል። አሁን ደግሞ እንዴት የቱዲ ጌም እንደምሰራ አሳያችኋለሁ። ይህንም ለመስራት ጄሌም 5 ቱርቦ ነው የምጠቀመው። ኒው ቻት ላይ ከገባው በኋላ ይህንን ፕሮምፕት ፔስት አደርግለታለሁ። እንደምታዩት ይህንን በሚገርም ሁኔታ ሰርቶ ጨርሶልኛል ማለት ነው። ገፍተን እንመልከተው። ኒው ታብ ላይ ስፔስን ስጫነው በምታዩት መልኩ ጌሙ ይጀምራል። ይህንንም ቱዲ ጌም እንግዲህ በደቂቃዎች ውስጥ ነው የሰራው። ራሴ ለስራ ብትሉት ምን ያህል ቀናት ምን ያህል ወራት ሊፈጅባችሁ እንደሚችል ታውቁታላችሁ ማለት ነው ፕሮግራመሮች። ጌሙም ይህን ይመስላል ማለት ነው። እየተጫወትኩ አሳያችኋለሁ። አሁን ደግሞ የዚ.ኤአይን ዌብሳይት እጅግ በጣም አስገራሚ ፓርት አሳያችኋለሁ። ቀድም መግቢያ ላይ የዩቲዩብ አፕሊኬሽንን ክሎን አድርጌዋለሁ ብያችሁ ነበር። እንዴት እንደሆነ አሳያችኋለሁ። ኤጀንት የሚል አማራጭ አለ። እንደምታዩት ኤጀንት የሚለውን ስንጫነው የተወሰኑ ሰጀሽኖች አሉት። በዚህ መልኩ ከታች ያስቀምጥልኛል። ከሰጀሽኖች ውስጥ ቢውልድ ዩቲዩብ ላይክ ዌብሳይት ብዬ እዚህ ጋር ሰጧለሁ። ከዛ ፊት ግን ፉል ስታክ ዌብሳይት ስለሆነ የምፈልገው ፉል ስታክን መርጣለሁ። እንደምታዩት እንግዲህ ኤጀንቱ ኤቭሪቲንግ ኮንትሮል አድርጎ ሁሉን ነገር ይሰራል ማለት ነው። ፉል ስታክን ለማታውቁ ደግሞ ፍሮንት ኢንድ እና ባክ ኢንድን የያዘ ሙሉ ዌብሳይት ነው ማለት ነው። ዌብሳይት ለመስራት ዳታቤዞችን ባክ ኢንድ ላይ ይዛል። ከፊት ደግሞ ፍሮንት ኢንድ ኮዶች አሉት ማለት ነው። ዩዘር ኢንተርፌሱን ኤቭሪቲንግ ሃንድል የሚያደርገው ፍሮንት ኢንድ ነው። ስለነዚህ ማወቅ ከፈለጋችሁ ሌላ ቪዲዮ ሰራላችኋለሁ ስለ ዌብሳይት ማለት ነው እንዴት እንደሚሰራ። እንግዲህ አስቡት ዩቲዩብን የመሰለ ትልቅ የሆነ ዌብሳይት በደቂቃዎች ውስጥ ክሎን አድርጎ ሰርቶልኛል በሚገርም ሁኔታ። እኔ እንግዲህ ይህ እውነት ነው ብዬ አላስብም ማለት ነው። በጣም ነው የተገረምኩት። ፕሮግራመሮች ይህ ነገር በጣም እንደሚያስገርማችሁ ተስፋ አደርጋለሁ። እንደምታዩት እያንዳንዱ ነገር ሪስፖንሲቭ ነው። በሞባይል ቪውም በዴስክቶፕ ቪው ይሰራል ማለት ነው። እንደምታዩት እጅግ በጣም በሚገርም ሁኔታ ላይት እና ዳርክ ሞድ አለው። እያንዳንዱ ታቦች ይሰራሉ።
ዩዘር ኢንተርፌሱ እንደምታዩት ዩቲዩብን ነው የሚመስለው። በጣም ኮፒ አድርጎ ነው የሰራልኝ ማለት ነው። ላይክ በተኑ፣ ሼር በተኑ፣ ዲስላይኩ፣ ኮመንቱ ኤቭሪቲንግ በደንብ ይሰራል እንደምታዩት። በጣም የገረመኝ እንግዲህ እያንዳንዱም በኤአይ የተሰሩ ቪዲዮዎች እዚህ ጋር ኢንክሉድ አድርጎታል ማለት ነው። እስኪ አንድ ቪዲዮ ከፍተን እንመልከት። ተምኔሎቹንም እንደምታዩት ሰርቶታል። ያው የተወሰነ ኢረሮች አሉት፣ ነገር ግን እንዲህ መስራት ራሱ በጣም ከባድ ነው። በምታዩት መልኩ እንግዲህ እያንዳንዱ ነገር ይሰራል። ፕሌይ ፖዝ ይሰራል፣ ዋይድ ስክሪን ይሰራል፣ ድምጹ ይሰራል። እንደምታዩት እያንዳንዱ በተኖች ይሰራል። ዳውንሎድ ማድረግ ትችላላችሁ፣ ላይክ ማድረግ ትችላላችሁ፣ ሼር ክሊፕ ማድረግ ትችላላችሁ፣ ሰብስክራይብ ማድረግ ትችላላችሁ፣ ኮመንት መስጠት፣ ይህን ሁሉ እንግዲህ መስራት ትችላላችሁ ማለት ነው። በደቂቃዎች ውስጥ ነው ይህን ነገር ሰርቶ የሰጠኝ። እጅግ በጣም ነው የተገረምኩት እኔ። እናንተ ካልተገረማችሁ እንግዲህ ይህ ነገር ክሉ ላይኖራችሁ ይችላል። ነገር ግን ፕሮግራሚንግ ላይ የሰራችሁ ልጆች በጣም እንደምትገረሙ ተስፋ አረጋለሁ። እንዳያችሁት እንግዲህ ምንም የሚያስቸግርና ውስብስብ የሆነ ነገር የለውም። በጣም በቀላሉ ማለት ነው ላፕቶፓችሁን ወይም ደግሞ ስልካችሁን በመጠቀም በቀላሉ የምትሰሩበት የኤአይ ዌብሳይት ነው። በጣም የሚገርም ውጤቶችን ነው እንግዲህ ያያችሁት። እንዴት እንደሰራሁትም አይታችሁታል። ይህንንም የጂኤልኤም5 ፉል ኮርስ ከፈለጋችሁ ሀሳባችሁን ኮመንት ላይ ጻፉልኝ። እንዲሁም ሌላ እንድሰራላችሁ የምትፈልጉትም ነገር ካለ ኮመንት መጻፋችሁ እንዳትረሱ። የጀማናይን ፉል ኮርስ ከዚህ በፊት ስለሰራው ያላያችሁ ልጆች ኢንድ ስክሪን ላይ አስቀምጥላችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።